ለሰው ልጅ ሕይወት መሰረታዊ ናቸው ተብለው ከተጠቀሱ ጉዳዮች መካከል መጠለያ አንዱና ዋነኛው መሆኑ ይነሳል። በየጊዜው በብዙ መጠን እየጨመረ ካለው የህዝብ ቁጥር አንጻር የዜጎች መሰረታዊ ፍላጎቶች በከፍተኛ ሁኔታ መጨመሩ ነው በተለያየ ጊዜ የሚወጡ መረጃዎች የሚያመላክቱት። በአህጉር አፍሪካ በአማካይ 47 በመቶ የሚሆነው ህዝብ የከተማው ነዋሪ መሆኑና በሀገራችን ኢትዮጵያ ግን ይህ ቁጥር ወደ 22 በመቶ ዝቅ እንደሚል፣ ነገር ግን በአሁኑ ወቅት ከተማ ላይ መኖር የሚፈልጉ ኢትዮጵያውያን ቁጥር በከፍተኛ መጠንና ፍጥነት እያደገ መሆኑን፣ የእድገቱን መጠን ከሌሎች የአፍሪካ ሀገራት በአማካይ እንደሚበልጥ ነው የሚገለጸው። በዚህ ከፍተኛ የከተሜነት እድገት ጋር ተያይዞ የቤት ፍላጎት በዚያው ልክ እንዲጨምር ማድረጉ የተገለጸ ሲሆን በተለይም በመዲናችን አዲስ አበባ ያለው የመኖሪያ ቤት ፍላጎት ከፍተኛ መሆኑን፣ ለዚህም በተለያየ ጊዜ የሚሰሩ ስራዎች ቢኖሩም አሁንም ድረስ ችግሩን ሙሉ በሙሉ መቅረፍ አለመቻሉ በተደጋጋሚ ይነሳል። ይህንንም አስመልክቶ ከመኖሪያ ቤት ጋር ተያይዞ የሚስተዋሉ ችግሮችን ለመቅረፍ የሚያስችል አዲስ አሰራር ለመዘርጋት መታሰቡ ተገልጿል። አንገብጋቢና ውስብስብ የሆነውን የመኖሪያ ቤት ችግር ለመቅረፍ የታሰበው አዲስ አሰራር ምንድነው? እውን በከፍተኛ ደረጃ የሚስተዋለውን የቤት ችግር ለመቅረፍ ያስችላል የሚለውንና ሌሎች ተያያዥ ሀሳቦችን በዛሬው በልዩ ጥንቅር ፕሮግራማችን ወደ እናንተ የምናቀርብ ይሆናል። እንድትከታተሉን እንጋብዛችኋለን። የመኖሪያ ቤት እጥረት በአፍሪካ ደረጃ አሳሳቢ ከሚባሉ ጉዳዮች መካከል አንዱ ነው። ለዚህም እንደ ማሳያ በአፍሪካ ከተሞች ውስጥ ከሚኖሩ ነዋሪዎች 72 በመቶ የሚሆኑት ተከራዮች መሆናቸው ነው የሚገለጸው። ለዚህ ችግር መባባስ ዋነኛው ምክንያት ደግሞ የቤት ፍላጎትና አቅርቦት አለመጣጣም እንደሆነ ሲነገር ቆይቷል። በተለይም ከየክልሉም ሆነ በውጭ ሀገር የሚኖሩ ዜጎች አዲስ አበባ ከተማ ውስጥ ቤት የማግኘት ፍላጎታቸው እያየለ በመምጣቱ ከነዋሪዎች ፍላጎት ጋር ተደማምሮ ጫና እያሳደረ ይገኛል። ይህንን ችግር ለማቃለል ቀደም ባለው ወቅት መንግስት የጋራ መኖሪያ ቤቶችን ገንብቶ በድጎማ ጭምር ሲያስተላልፍ የነበረ ሲሆን በመንግስት በነዋሪዎችና በማህበራትም ሆነ በሪል ስቴት ኢንዱስትሪው በተሰማሩ ጥቂት ባለሀብቶች እየተሰሩ ያሉ ቤቶች ከቤት ፈላጊው ቁጥር ጋር የማይጣጣም ቢሆንም ችግሩን በማቃለል ረገድ ሚናቸው ቀላል የሚባል እንዳልሆነ ይነሳል። በየጊዜው የቤት ፍላጎት እየጨመረ መምጣቱና ከከተሜነት መስፋፋት ጋር ተያይዞ የመኖሪያ ቤት ችግርን የበለጠ አሳሳቢ ያደረገው ሲሆን በአንጻሩ ለዘርፉ የሚሆን ገንዘብ እጥረት መኖሩ በዋናነት የሚነሳ ጉዳይ እንደሆነ ነው የሚጠቀሰው። በተያያዘም በሀገራችን ኢትዮጵያ የቤት ብድር ማግኘት እጅግ ከባድ እንደሆነ ነው በዘርፉ ያሉ ባለሙያዎችና ተቋማት የሚገልጹት። በኢትዮጵያ የቤት ብድር አቅርቦት ዋነኛውና ቀዳሚው ችግር ለቤት ፋይናንስ የሚውል የረዥም ጊዜ ፈንድ አለመኖር አንዱ ሲሆን ለቤት ግንባታና ግዢ የሚውል የረዥም ጊዜ ብድር የማቅረብ ስራ በተለያዩ ፈንዶች ሊደገፍ ካልቻለ ደግሞ ውጤታማ እንደማይሆን ነው የሚነሳው። በኢትዮጵያም ቀደም ባሉት ጊዜያት ለቤት ግንባታና ግዢ የሚሆን ብድር ሲያቀርብ የነበረው የኮንስትራክሽንና ቢዝነስ ባንክ እንደነበረ በአንድ ወቅት ለሪፖርተር ጋዜጣ የገለጹት የጎህ ቤቶች ባንክ ዋና ስራ አስፈጻሚ አቶ ግሩም ጸጋዬ ይህ ባንክ ከኢትዮጵያ ንግድ ባንክ ጋር እንዲዋሃድ በመደረጉ በኢትዮጵያ ብቸኛ የነበረው ራሱን የቻለ ሞርጌጅ ባንክ መክሰሙን ነው የሚያነሱት። ባንኩ ስራ ላይ በነበረበት ወቅት ውጤታማ ሊባል የሚችል ስራ ሊሰራ የቻለው እንደ አንድ ሞርጌጅ ባንክ በመንቀሳቀሱና ለዚህም ስራ የሚያስፈልጉ ፈንዶችን መጠቀም በመቻሉ እንደሆነም ገልጸዋል። በአሁኑ ወቅት በሀገሪቱ የሚገኙ ባንኮች ለቤት ግንባታና ግዢ የሚውል ብድር ለማቅረብ እንደሚቸገሩና ሞርጌጅ ባንክ በሌለበትና በቂ ፈንድ በሌለበት ሁኔታ በዘርፉ የሚስተዋሉ ችግሮችን መቅረፍ አስቸጋሪ እንደሆነ ነው የሚጠቀሰው። ሌላው በዘርፉ የሚነሳው ተግዳሮት አሁን ላይ ያሉ ባንኮች በሙሉ የንግድ ባንኮች ስለሆኑ ያላቸው ገንዘብ በአጭር ጊዜ ለሚመለሱ ብድሮች የሚያውሉት በመሆኑ አንድ የባንክ አስቀማጭ ዛሬ ያስቀመጠውን ገንዘብ ነገ ሊያወጣ የሚችል በመሆኑ የረዥም ጊዜ ፈንድ አለመኖር እንዲሁም የአጭርና የረዥም ጊዜ ፈንድ አለመጣጣም ይነሳል። ይህም ባንኮችን እስከ መዘጋት ስለሚያደርስ እንዲህ ያሉ ስጋቶችን ለመቀነስ ባንኮች የረዥም ጊዜ ብድርን ደፍረው ስለማይገቡበት ለቤት የሚደረግ ፋይናንስ አሁን ባለንበት ደረጃ አለ ማለት እንደማይቻል ነው ባለሙያዎች የሚናገሩት። ከዚሁ ጋር ተያይዞ በተለይም ካለፉት 10 ዓመታት ወዲህ በሚታየው የጥሬ ገንዘብ እጥረት የአጭር ጊዜ ብድሮችን ለመስጠት አስቸጋሪ መሆኑ ሌላው የሚጠቀስ ጉዳይ ነው። ችግሩን ለመቅረፍም ከቅርብ ዓመታት ወዲህ መንግስት የሪል ስቴት አልሚዎችን በፖሊሲ ጭምር በማበረታታት ጥረቶችን እያደረገ የሚገኝ ሲሆን ይህን ተከትሎም አዳዲስ ሀሳብና የችግር መፍቻ ስልት ያላቸው ግለሰቦች ወደ ኢንዱስትሪው መቀላቀል ችለዋል። የመኖሪያ ቤት እጥረትና ችግር አሁን እየተደረገ ባለው የመንግስትና የግል ተቋማት
ተቋማት እንቅስቃሴ ብቻ የሚፈታ እንዳልሆነ በዘርፉ የተሰማሩ ባለሙያዎች ያነሳሉ። የሀገሪቱ ሕዝብ ብዛት በየዓመቱ በከፍተኛ ሁኔታ እየጨመረ ከመሆኑ ጋር ተያይዞ የቤቶች ፍላጎት በከተሞች በፍጥነት እንዲያድግና ለቤቶች ግንባታ የተለየ ባንክ ሊኖር እንደሚገባም ነው የሚገለጸው። በአሁኑ ጊዜ በኢትዮጵያ ውስጥ በሚገኙ ከተሞች የሚስተዋለው የመኖሪያ ቤት ችግር እጅግ ከፍተኛ ደረጃ ላይ መድረሱንና ለወደፊቱም ይህ ፍላጎት እያደገ እንደሚመጣ ስለሚጠበቅ ቤትን መሰረት ያደረጉ ባንኮችን ማቋቋም ወሳኝና አስፈላጊ መሆኑን ነው ጥናቶች የሚያመላክቱት። በዚህ ዘርፍ የተሰማሩ የተወሰኑ ተቋማት ቢኖሩም ዜጎችን ያስመረረውን የመኖሪያ ቤት ችግር ለመቅረፍ ተጨማሪ ስራዎች መስራት ብሎም አሁን ላይ ስራ ላይ ያሉትን ማጠናከርና መደገፍ እንደሚገባ ይገለጻል። በቤቶች ልማት ዘርፍ ከተሰማሩ ባንኮች መካከል የሚነሳው ጎህ የቤቶች ባንክ በተለየ ገጽታና አደረጃጀት ብቅ ማለት መቻሉም ነው የሚነገረው። አሁን ባለው ሁኔታ በኢትዮጵያ የፋይናንስ ተደራሽነት አናሳ ከመሆኑ አንጻር ባንኩ መቋቋሙ ለኢንዱስትሪውም አጋዥ መሆኑ ባንኩ በተቋቋመበት ወቅት የተገለጸ ሲሆን ከሌሎች ባንኮች በአይነቱ የተለየና ከቤቶችና ቁጠባ ባንክ በኋላ የመጀመሪያው ፋይናንስ ላይ የሚያተኩር የግል ባንክ መሆኑ ይጠቀሳል። በተደጋጋሚ የሚነሳውን የመኖሪያ ቤት ባለቤትነት ችግር ለመቅረፍ ያስችላል የተባለው አሰራር ተግባራዊ እንዲደረግ በተደጋጋሚ ሲጠየቅ የቆየ ሲሆን በዚህም መሰረት በሀገሪቱ ለሚገኙ ዜጎች የመኖሪያ ቤት ችግር መቅረፍ እንዲቻል የቤት ፋይናንስና መድን ፈንድ ማቋቋምን እንደ አንድ ዋነኛ መፍትሄ መወሰዱ ተገልጿል። በዚህም የከተማና መሰረተ ልማት ሚኒስቴር ከኢትዮጵያ ፖሊሲ ጥናት ኢንስቲትዩት ጋር በጋራ በመሆን በመኖሪያ ቤት ዙሪያ ያሉ ችግሮችን እንዲሁም አዳዲስ ለማቋቋም የታሰበውን የቤቶች ፋይናንስና መድን ፈንድ በሚመለከት ጥናት መደረጉንና ይህንንም ለማስተግበር የሚያስችል ረቂቅ ተዘጋጅቶ መጠናቀቁ ተሰምቷል። ለዚህም የቤቶች ፋይናንስ ኮርፖሬሽንና የቤቶች ፈንድን ለማቋቋም የሚያስችል ጥናት መጠናቀቁን ረቂቅ አዋጅ እየተዘጋጀ እንደሆነ የተገለጸ ሲሆን በዋናነትም ጥናቱ መካከለኛና ዝቅተኛ ገቢ ያላቸውን የህብረተሰብ ክፍሎች የቤት ባለቤት መሆን የሚችሉባቸውን መንገዶች ታሳቢ ያደረገ መሆኑም ተነግሯል። የፋይናንስ ችግር በተለይም ዝቅተኛና መካከለኛ ገቢ ያላቸው ዜጎች የቤት ባለቤት እንዳይሆኑ እንቅፋት መሆኑ የተጠቀሰ ሲሆን በዚህም በሀገሪቱ ያለውን የፋይናንስ ስርዓት በጥናት መፈተሽ መቻሉን እንዲሁም በዘርፉ ራሱን የቻለ ተቋም ማቋቋም አስፈላጊ መሆኑ የተመላከተ በመሆኑ የሚቋቋመው የቤቶች ፈንድ ተቋም ከተለያዩ የገንዘብ ምንጮች ገንዘብ የሚሰባሰብ ሲሆን የቤቶች ፋይናንስ ኮርፖሬሽን ደግሞ በበላይነት እንደሚያስተዳድረው ተገልጿል። በተጨማሪም የመንግስትም ሆነ የግል ሰራተኞች ከደሞዛቸው 3 በመቶ እንዲቆጠቡ የፋይናንስና ኢንሹራንስ ተቋማት እንዲያዋጡ የፌዴራልም ሆነ የክልል መንግስታት በየዓመቱ ከሚይዙት የበጀት መጠን 5 በመቶ እንዲሁም ከሚሰበስቡት የንብረት ግብር ከ5 እስከ 10 በመቶ ለቤት ልማት እንዲያውሉ መታሰቡም ነው የተገለጸው። ከዚህ ጋር በተያያዘም ዜጎች ለመሰረታዊ ቤት ማደሻ የሚሆን አነስተኛ ብድር ቢፈልጉ ጎን ለጎን የቤት ማይክሮ ፋይናንስን ማቋቋም እንደሚገባም ተነግሯል። ጥናቱን ወደ ተግባር ለመቀየር አስቻይ ሁኔታ መኖሩ የተገለጸ ሲሆን ከሳምንታት በፊት በተካሄደው የኢትዮጵያ ፋይናንስ ፎረም ላይ ተቀጣሪዎች እንዲሁም አሰሪዎች 1.5 በመቶ በየወሩ እንዲያዋጡ የሚያደርግና የቤት ችግርን የሚያቃልል ረቂቅ ሕግ ተዘጋጅቶ መጠናቀቁን የከተማና መሰረተ ልማት ሚኒስቴር ገልጿል። ይህ በእንዲህ እንዳለም ባለፉት 9 ወራት በመንግስት አስተባባሪነት ለሚከናወን የቤት ልማት 6.6 ቢሊዮን ብር ስራ ላይ እንዲውል መደረጉን የህዝብ ተወካዮች ምክር ቤት ባካሄደው 26ኛ መደበኛ ስብሰባ ላይ የከተማና መሰረተ ልማት ሚኒስቴር በሪፖርቱ ገልጿል። የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ የሚኒስቴር መስሪያ ቤታቸውን የ9 ወራት የስራ አፈጻጸም ለህዝብ ተወካዮች ምክር ቤት ባቀረቡበት ወቅት እንደተናገሩት የቤት ልማት ከፍተኛ ፋይናንስን የሚፈልግ ሲሆን ባለፉት 9 ወራትም በመንግስት አስተባባሪነት ለሚከናወን የቤት ልማት መንግስት 6.6 ቢሊዮን ብር ማቅረቡንና በግል ዘርፍ ደግሞ ከ9 ቢሊዮን ብር በላይ መዋሉን አንስተዋል። በመንግስት አስተባባሪነት ክልሎችና ከተማ አስተዳደሮች ቀጥተኛ በጀት በመመደብ 14032 ቤቶች ተቋማትንና ባለሀብቶችን በማስተባበር ደግሞ 14670 ቤቶች እንዲሁም በመልሶ ማልማት 8612 አዲስ ቤቶች መገንባታቸውን ሚኒስትሯ አመላክተዋል። በዚህም በአጠቃላይ በመንግስት አስተባባሪነት 37314 ቤቶች መገንባታቸው ተገልጿል። በሌላ በኩል የቤት ፋይናንስ አማራጮችን ከማስፋት አንጻር የቤት ፋይናንስ የአቅርቦት ምንጭና ስርዓት ላይ በመስራት የቤት ፋይናንስ አቅርቦት ስርዓት ለመዘርጋት የሚያስችል ጥናት እንደተከናወነ እንዲሁም ጥናቱን ተከትሎ በረቂቅ ደረጃ የህግ ማዕቀፍ መዘጋጀቱን ገልጸዋል።
ከዚህ ጉዳይ ጋር ተያይዞ ከሰሞኑን የኢትዮጵያ ንግድ ባንክ ከአዲስ አበባ ከተማ አስተዳደር ጋር በመንግስት ሰራተኞች የቤቶች ልማት ፕሮጀክት ላይ በጋራ ለመስራት የመግባቢያ ሰነድ የተፈራረመ ሲሆን ስምምነቱ በ2575 መርሃ ግብር ከ41 ሺህ በላይ የሚሆኑ የመንግስት ሰራተኞችን ተጠቃሚ የሚያደርግ ነውም ተብሏል። በከተሞች ካለው የቤት ፍላጎት አንጻር በርካታ ስራዎችን ማከናወን እንደሚገባ የሚገለጽ ሲሆን ይህንን ተግባራዊ ለማድረግም በቀጣይ የሚቋቋመው የቤቶች ፋይናንስና መድን ፈንድ አሰራር ከቤት ፋይናንስ፣ ከአልሚዎች፣ ከመሬት ልማት አቅርቦት ተቋማት፣ ከከተማ ፕላንና መሰል ተቋማት ጋር በቅንጅት እንደሚሰራ ተጠቁሟል። በሀገሪቱ በቤት ፍላጎትና አቅርቦት መካከል ያለውን ክፍተት ለመሙላት ተግዳሮት ሆኖ የቆየው የቤት ፋይናንስ እጥረት በመሆኑ ተደራሽ የቤት አቅርቦትን ለማሳለጥ ራሱን የቻለ ሀገር አቀፍ የፋይናንስ ምንጭና አቅርቦት መዘርጋት ልዩ ትኩረት ተሰጥቶ እየተሰራበት እንደሚገኝ ተገልጿል። የቤት ልማት የፋይናንስ ስርዓቱ የፋይናንስ ምንጮችን መለየት፣ የቤት ልማት ፋይናንስ አቅርቦት አስተዳደር ዘዴን ማመላከት፣ ተቋማዊ መዋቅርና ስርዓትን መፍጠር ያለመ ነውም ተብሏል። የፖሊሲ ጥናት ኢንስቲትዩት ዋና ዳይሬክተር ፈቃዱ ጸጋ እንደሚገልጹት የተዘጋጀው የቤት ፋይናንስ ስርዓት ተግባራዊ ሲደረግ ለቤት ፈላጊዎች የቤት ችግር በመቅረፍ በኩል ትልቅ ድርሻ እንደሚኖረው ብሎም ስርዓቱ ሲዘረጋ ለአዳዲስ የቤቶች ግንባታ፣ ለቤት ጥገናና ማሻሻያ እንዲሁም ለሌሎች የቤት ልማት ፕሮግራሞች የፋይናንስ ምንጭ ሆኖ እንደሚያገለግል እንዲሁም ዝቅተኛ ገቢ ያላቸው ዜጎች ፍትሐዊ የልማት ተጠቃሚና የቋሚ ንብረት ባለቤት እንዲሆኑ በማድረግ የኑሮ ማሻሻያ ፕሮግራሞችን ለማሳካት እንደሚያስችልም ተናግረዋል። የተወደዳችሁ የገበያ ሚዲያ ቤተሰቦቻችን በዛሬው የልዩ ጥንቅር ፕሮግራማችን በተደጋጋሚ በዜጎች በኩል የሚነሳውን የመኖሪያ ቤት ችግር ባለቤትነት ለመቅረፍ ያስችላል የተባለውን የቤት ፋይናንስና መድን ፈንድ በሚመለከት ከተለያዩ የመረጃ ምንጮች አጣቅሰን ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። ከቀሪ የገበያ ሚዲያ መረጃዎች ጋር መልካም ቆይታ ይሁንላችሁ።